ከሁለታችንም አስፈራርቶ ብር መቀበል ነው እንደፈለገው? አይ አይመስለኝም። የምር እንደሆነ እንድናምን ብሎ ነው። ለአብርሃም ተደውሎ የዲናና እንዲሁም የማርኮን ቅሌት ተነገረው። አብርሃም በጣም ደነገጠ። በተለይ ማርኮንና እንዲሁም ደግሞ ዲና አንድ ላይ ሆነው ብዙ ነገር ሲያሰሩ እንደነበርና እንዲሁም ደግሞ ጭራሽ በጣም ከባድና አሳሳቢ የሆነው ነገር ሳቤላን ብዙ ነገር ሲያደርጓት እንደነበረና እንዲሁም ደግሞ አብርሃም ለአብርሃም የእንቅልፍ መድኃኒት እየሰጡት እንዲሁም ደግሞ እሱን ለመጉዳት እንደነበረም ማርኮንና እንዲሁም ዲና በአንድ ላይ በመሆን እንደሆነ እውነቱን አወቀ። አሁን ላይ ዲና የምታደርገው ጠፍቷታል። በተለይ እስር ቤት ሄዳ ማርኮን ስታየው የኔ ፍቅር ታስፈልገኛለህ ያለች እያለቀሰች ያለ ማርኮንን በመደናገጥ እንዴ አንቺ ዲና ቆይ ምን ሆነሽ ነው? ተረጋጊ እንጂ እዚህ ጋ ያሉት ሰዎች ደግሞ ጭራሽ እንደቀደሙ ከሰሙ ተረጋጊ ይላታል። በቃ ይኸውልህ አሁን ላይ አቅቶኛል ታስፈልገኛለህ ትላለች። ይህን ስትለው በቃ አዎ ግን ደግሞ መረጋጋት አለብሽ ቆይ እስኪ በማለት ዲናን ያናግራታል። አሁን ላይ ዲና ብዙ ነገር ብትወንም ግን ደግሞ ከባድና እንዲሁም ደግሞ አስቸጋሪ እየሆነባት ያለው ነገር ቢኖር በተለይ ያላት ነገር ከማርኮንና ማለትም ከርብቃ ፍቅረኛ ላይ እያስፈራራት ያለውና እንዲሁም ደግሞ በተለይ 500,000 ብር ካላመጣሽ ያለ ግን ቪዲዮ እንለቀዋለሁ እያለም ሲያስፈራራትኝ ይህን ብር ኬዝ አምጥቼ የምሰጠው በማለት በተለይ ደግሞ የዲና ስልክ በመበላሸቱና እንዲሁም ደግሞ አብርሃም ወስዶ ለማሰራትን በሚሞክርበት ሰዓት ለምንድን ነው ይህ ሁሉ ነገር? እንዴት ነው በዚህ ልክ የት ነው ያለው እያለችም ትጠይቀዋለች። ቆይ ይህን ያክል ለምን ስልኩን ፈለግሽው? ምንድነው እንደዚህ ስልኩ ያስፈለገች ብሎም አብርሃም ምን ቢኖርበት ነው ብሎም ሲጠይቃትኝ ምንም የለበትም ግን ደግሞ ስልኩ ያስፈልገኛል ብላም ስትለው ነበረ። ይህን ስትለው ይኸውልሽ ለማንኛውም ተረጋጊ፣ ሁሉም ነገር ጤና ቦታና እንዲሁም ደግሞ ደህና የሚሰራ ሰው ጋር ነው ያለው ብሎም ሲላትኝ እሷ ግን ምንም አልተዋጠላትም ነበር። ምክንያቱም ደግሞ ስልኩ ከተሰራ አብርሃም ውስጥ ያለው ምስጢር ያየዋል። ካየው ደግሞ ለእሷ ሆነ እንዲሁም ለማርኮን የመጨረሻቸው ይሆናል። ስለዚህ በዚህ ጉዳይ ነበር ብዙ ነገር እያለች እንዲሁም ደግሞ አብርሃምን እየደወለች ጨቀጭቀው የነበረው። አብርሃም ግራው መገባት በቃ ለማንኛውም አስተማማኝ ቦታ ነው ያለው፣ ሰውየውም በጣም ይችላል፣ ስለዚህ ተረጋጊ ብሎም ነበር የመለሰላት። ይህንን በሚላትም ሰዓት ዲና ግን ምንም ልትረጋጋ አልቻለችም። ስልክ የደወለችው በልዩ ስልክ ነበረ። እናም ልዩና እንዲሁም ዶክተር ርብቃ አንድ ላይ በመሆን በቃ ግራ ተጋብታለች። ይህም ድንጋጤም አለባት። ግን ደግሞ እነሱ ያሾፍባታል። ቆይ ዲና ለምንድነው ስልኩን እኮ አልሰጠሽኝም? ግን ለነገሩ ረዩ ችግር የለም እያሉ ሲያሾፍባትኝ እሷም በጣም ትናደዳለች። አይ ይህ ሁሉ ነገር እኮ እያለች በጣም ትናደድና ነገር ግን ለአብርሃም ደውላ የት ነው ያለው? ቶሎ ስልኬን አምጣልኝ ይፈልገዋለሁ ብላም ስትለው ለማንኛውም ተረጋጊ ስልኩን አመጣልሻለሁ ብሎም ይላታል። እንዲሁም አሁን ላይ ለአብርሃም ከባድ ማስጠንቀቂያ ሰጠው። ምክንያቱም ደግሞ ልጅቷን ወይም ደግሞ ሳቤላን ያሳገታት ማርኮን እዛው እስር ቤት ሆኖ እንደሆነም ታወቀ። ዲናና እንዲሁም ሳቤላ አንድ ላይ እየሄዱ እያለም ሁለቱም እየሄዱ ያለ ባልታወቁ ሰዎች ታግተው ዲናን እዛው በጥፊ ብለው ጥለው ሳቤላ ግን ይዘዋት ነው የሄዱት። ሳቤላን ይዘዋት የሄዱበት ምክንያት አብርሃምን ለማስቸገር ነበር። አብርሃም ልጁ መታገቷን ሲሰማ በጣም ነበር የደነገጠው። ምክንያቱም ደግሞ ያለ ሳቤላ ምንም አይነት ህይወት የለውም። ስለዚህ እየሆነ ያለው ነገር በጣም ከባድ ነው። ዲናም ከባድ ውሳኔ ወስን እዛው እንደወደቀች ነው የቀረችው። እናም ለአብርሃም ተደውሎ የማይወጣው ነገርና እንዲሁም ደግሞ ከባድ ብር ነበር የተጠየቀው። ይህንን ያስደረገው ማርኮን እስር ቤት ሆኖ ነው።
ማርኮንም በቅርቡ እሱን ማስወጣት እንዳለበትና እንዲሁም ደግሞ በተለይ ይህን ብር እንዲሰጥና ከዛም ሳቤላ እንድትወጣ ነበረ ሳቤላ ለማሳከም ተፍ እያለ አብርሃም። ነገር ግን አሁን ደግሞ ጭራሽ ለሳቤላ ካሳ ወይም ደግሞ ክፍያ የሚሆን ብር ጠየቀው። ይህ ማለት እንግዲህ ቤቶች ሽጦ አብርሃም ለሳቤላ ሊያስለቃት ይችላል። ነገር ግን ደግሞ ሕክምናዋ ይቀራል። ምክንያቱም ሕክምናዋ ካልታከመች እንደማትተርፍም ያውቃል። አብርሃምም ለዛም ነበረ ቤቱን እንደምንም ብዬ በርካሽም ቢሆን ሽጬ፣ ስለዚህ ግዴታ አሁን ላይ ሳቤላን ማሳከም አለብኝ ብሎም የወሰነው። ይህንን ያለበት ምክንያት ደግሞ ሳቤላን ግዴታ ማሳከም አለብኝ እንደዚህ ምናምን ብሎ ይህም ውሳኔም ወስኖ ነበር። ነገር ግን በአቋራጭ ሳቤላ እንዳትታከም አደረጋት ማርኮን በጣም ተንኮለኛና እንዲሁም ደግሞ ከባድ ሰው ነው። አብርሃምን እንደፈለገ ነው የተጫወተበት። በተለይ አብርሃም ይኸውልህ ካሁን በኋላ አታስፈልገኝም ቤት ለቀህ ውጣ ብሎ ከቤት ስላስወጣው ያንን ቂም ደግሞ ይዞበታል። ምክንያቱም አንተ ነህ አይደለ ቤቴ ነው ብለህ ያስወጣኸኝ ጎዳና ጣልከኝ በማለት በጣም ተናዶ ሲያይ ነበረ ወይም ደግሞ ደርሶት ነበር። ስለዚህ ይህ ጉዳይ ነበረ ለሱ በጣም ያናደደው። ምክንያቱም ደግሞ ማርኮን ጠበቃ ቀጥሮ ለማስወጣት ሲለፋም የነበረው አብርሃም፣ ነገር ግን ለራሱ በጣም ተንኮለኞችና መርዞች እንደሆነም ስላላወቀ ነበረ አሁን ላይ ቲናም ሆነ እንዲሁም ደግሞ ማርኮን ቲና አሁን ላይ በተለይ እስር ቤት ሄዳም ስቅስቅስቅ ብላ ታለቅሳለች። ይህንን ያለቀሰችው ደግሞ ይህኔ ፍቅር ከሌላውም ጊዜ አሁን ታስፈልገኛለህ፣ እናም ከጎኔ የምትሆንበት ጊዜ ናፍቆኛል። ስለዚህ እባክህን ናልኝ እያለች ነበረ ስታለቅስ የነበረው። እናም እባክሽን ተረጋጊ፣ ምንሽ ነው የምትሆኚው? ቆይ ኧረ ሁሉንም ነገር ካወቁ በጣም ከባድ ነው ይላታል። በተለይ ደግሞ ልዩና እንዲሁም ዶክተር ርብቃ አንድ ላይ በመሆናቸው የተሳሳቁና እንዲሁም ደግሞ ደስ የሚላቸው ነገር እያደረጉ ሲያመሹ፣ ይህ ደግሞ ለዲና በጣም ከባድ ነበረ። ዲና በጣም ትበሳጭ ነበረ። ምክንያቱም ደግሞ ሁለቱ አንድ ላይ ሆነው እየሳቁባት ነበረ። ዲና ግን ግራ ተጋብታ እነሱን የምትመልስበት አታ ግን በጣም ተናደደችና ሁሉንም ነገር ትተዋለች። ምክንያቱም ደግሞ አሁን ላይ የሚያሳስባት ስልኳ እንጂ የእነሱ አይደለም። ስልኳ ከመጣ በኋላ ግን ምንም አይመስላትም። ስለዚህ ስልኳ ውስጥ ያለውን ሚስጥር አብርሃም ካገኘው ለእሷ ለህይወቷ በጣም ከባድ ነው የሚሆነው። ይህ ነበር ያስፈራል። ሰላም ጤና ይስጥልን። ጤና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው አመሰግነው። ውድ ፋሚሊዎችን ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈላሽ ስለምትከታተሉን ከልብ እናመሰግናለን። ውድ ቤተሰቦቼ በዛሬው ዕለት ምን ተፈጠረ? እንግዲህ ሳቤላ ታግታለች በሚያሳዝን ሁኔታ። እንግዲህ ሳቤላ ስትታገት የሚያሳየው ቪዲዮ በጣም ከባድ ነው። ምክንያቱም